ቢስሚላህ ራሕማን ራሒም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሕይወት ታሪክ ለልጆች ምዕራፍ አንድ የብርሃን ውልደት። ረያንና አያ ምንጣፍ ላይ ተቀምጠው አባታቸውን በጉጉት እያዩት ነው። ረያን በጉጉት አባዬ፣ ዛሬ ታሪኩን የምንጀምርበት ቀን ነው አይደል? ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ንገረን። እሳቸው ልክ እንደኔ አባባ ነበራቸው? አባት ፈገግ ብለው ረያንና አያን እቅፍ አድርገው አዎ ረያን፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱት መካ በሚባል በጣም ቆንጆ ቦታ ነው። አባታቸው አብደላህ ይባላሉ። አብደላህ በጣም ታማኝና ደግ ሰው ነበሩ። ግን መሐመድ ሰለላሁ ዐለይሂ ወሰለም ገና ሳይወለዱ ነው አባታቸው ወደ አላህ የሄዱት። አያ በሐዘን ስሜት ውስጥ ሆና ውይ አባዬ፣ እና ማን አቀፋቸው? አባት አይዞሽ አያይ፣ አላህ ሱብሓነሁ ወተዓላ በጣም የሚወዳቸው ደግ እናት ሰጥቷቸው ነበር። እናታቸው አሚና ትባላለች። አሚና መሐመድን ሰለላሁ ዐለይሂ ወሰለም በሆዷ ተሸክማ ሳለ አንድ ቀን በሕልሟ አንድ ትልቅ ብርሃን ከሷ ወጥቶ ዓለምን ሁሉ ሲያበራ አየች። ረያን ብርሃን ልክ እንደ ፀሐይ? ልክ ነህ ረያን፣ እሳቸው ሲወለዱ ዓለም ሁሉ በደስታ ተሞላች። የተወለዱትም የዝሆን ዓመት ተብሎ በሚጠራ ልዩ ዓመት ነው። በዚህ ዓመት አላህ ካዕባን ከጠላቶች የጠበቀበት ድንቅ ጊዜ ነበር። አያ ስማቸውን ማን አወጣላቸው አባዬ? አባት አያታቸው አብዱል መጠሊብ ናቸው አያዬ። እሳቸው በመካ ከተማ በጣም የተከበሩ መሪ ነበሩ። ሕፃኑ ሙሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ በጣም ተደስተው ወደ ካዕባ ይዘውት በመሄድ አላህን አመሰገኑ። ሙሐመድ የሚለውንም ስም ያወጡላቸው እሳቸው ናቸው። ትርጉሙም በጣም የተመሰገነ ማለት ነው። ረያን አያታቸው በጣም ይወዷቸው ነበር ማለት ነው? በጣም እንጂ። መሐመድ ገና ሕፃን እያሉ በጣም ዝምተኛ፣ ንጹሕና የማይዋሹ ልጅ ነበሩ። ለዛም ነው ሁሉም ቤተሰቦቻቸው የሚወዷቸው። አያ ደስ ሲል፣ እኔም እንደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መሆን እፈልጋለሁ። አባት የኔ ቆንጆ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናታቸው አሚናን፣ አያታቸው አብዱል ሙጠሊብን በጣም ይታዘዙ ነበር። እኛም እሳቸውን ለመምሰል ታዛዥና ደግ ልጆች መሆን አለብን ማለት ነው። እሺ ልጆቼ።